ይህ የላስታ ወረዳ የመንግስት ኮሚኒኬሽን የሬዲዮ ፕሮግራም ነው። ሀገራችን ለዘመናት የተለያዩ ትራንስፖርት ችግር ከሚገጥማቸው የዓለም ሀገራት ተርታ ተሰልፋ የብዙ ንጹሃን ህይወትና ንብረት ውድመት እያስተናገደች ቆይታለች። አሁንም በየዓመቱ የሚቀርቡ ሪፖርቶች እንደሚጠቁሙት የተለያዩ አደጋዎች እየተከሰቱ ይታያሉ። ለዚህ ምክንያቶቹ የተስተካከለ የአስፋልት መንገድ አለመሰራትና የተሰሩ መንገዶች ጥራት አለመኖር፣ የተሽከርካሪዎች እጥረት መኖርና የአሽከርካሪዎች ጥንቃቄ ጉድለት በምክንያትነት ይጠቀሳሉ። መንግስትም ይህን ችግር ለመፍታት ትልልቅ ፕሮጀክቶችን ወደ ሀገር ውስጥ በማስገባት ሀገር አቋራጭ መንገዶች እየሰሩ ነው። በወረዳችንም የተለያዩ የመንገድ ስራዎች ተጀምረው በተለያዩ ምክንያቶች ባይጠናቀቁም አገልግሎት እየሰጡ ይገኛሉ። በሰሜን ወሎ ዞን ላስታ ወረዳ በሽምሻና መዳጊ ቀበሌዎች ባለፉት ዓመታት የህዝብ ጥያቄዎች ሆነው ቢቀርቡም እስካሁን መልስ ሳያገኙ መቆየቱ የቀበሌው ነዋሪ አርሶ አደር አዳነች ሳይ ተናግረው አሁን መሰራቱ እናቶችን የአምቡላንስ አገልግሎት እንደሚያገኙና ምርታቸውን ለገበያና ለትራንስፖርት እንደሚያቀርቡ ይገልጻሉ። ዳዶች እንገላታሉ፣ በኦቶ መኪና ይደርስ ለሸም ችግር ነው። የብዙ ጊዜ ጥያቄያችን ነበረ እና ለወረዳው አፍንጫው ላይ ነው ያለ ነው። ልክ ግን ለወረዳው የራአነ መስለን በጣም ተጎርተን ነው ብዙ ጊዜ እየጠየቀ ነው የኖረው። ታሞ ሐኪም ቤት ለመምጣት በተለይ ያው ዘንድሮ ሁሉም ሰው ተኝቷል፣ አንስቶ መውሰድ አይቻልም። መኪና ባለበት ሀገር ግን እንደምንም ብሎ ተጎትቶ ይሰቀላል፣ መጥቶ ይታከባል። አውጭ ግን ለመውሰድ ገለሶትም ተሞከረ፣ እዚያም ተሞከረ። ያ በኋላ ሰው ሁሉም እየተኛ ስለሆነ ማን ሊወስዱ አልቻለም እና በጣም ዘንድሮ በትልቅ ችግር የደረሰብን በወባ ምክንያት ሰው ተኝቶ ማንም አልወሰደውም። ዛሬ ራሱ የሚመጣ ሰው ነበር አብሮኝ ታሞ አልሆነለት ብሎ ነው የቀረው እና እኒህ ችግሮች አሉ። አያውጭ ወላድ ወይ ጥቅሙን አውቀውት ነበረ። በመንግስት በባለሙያ መውለድ ይችላሉ። ነገር ግን ማን ተሸክሞ ያንጣቸው ወደይ ነው። ፊት መካከል ላይ አንዳንዴ እንዲህ አምቡላንስ ሲወርድ ቆይ እንዲህ ነበረ እያነሳ እየወሰደ እንዲህ ተመስገን እያለው ነበርና አሁን በቃ ሁሉም ቀጠለና አሁን ችግር ነው እየደረሰብን ያለው። የቀበሌው ምክር ቤት ተወካይ ቄስ ታደሰ ሞላ እንደሚገልጹት የመንገድ ችግር በመኖሩ ማህበረሰቡ የሚፈልገውን ሳያገኝ እንደነበር ተናግረው በአሁኑ ጊዜ መሰራት መቻሉ የቀበሌውን የመልካም አስተዳደር ችግር የሚፈታና ማህበረሰቡ የትራንስፖርት ተጠቃሚ የሚሆንበትን እድል እያገኘ በመሆኑ ለወረዳው አስተዳደር ምክር ቤት ምስጋና አቅርበዋል። አጠቃላይ የህዝብ እንደ ህዝብ የአንድ ቀበሌ ህዝብ ነው የሚኖርበት፣ ግን ስቲል ነው መንገድ የለውም። በከላሊበላ በወፍ በረር ከ25 ኪሎ ሜትር የማይበልጥ ነው። ይሄ ህዝብ አሁን ጠቅላላ ሀውስ ወልዱ ከ5000 የሚበልጥ እንጂ የማያንስ አይደለም። ይሄ ማለት አንድ ቀበሌ ነው ማለት ነው ራሱን ችሎ። ግን በሶርባ ቀበሌ ስም እስካሁን ድረስ ምንም አይነት የመሰረተ ልማት አገልግሎት ሳይኖረው ህዝቡ ተበድሎ የኖረ ነው እና መንገዱ አሁን የዚህን ህዝብ ጥያቄ የመሰረተ ልማት ጥያቄ የመለሰ ነው። መንገድ ብቻ አይደለም፣ ህዝቡ ውሃ የለውም። የውሃ ችግር አለበት በጣም አካባቢው እንዳሉ ሃይላንድ ነው ቦታው፣ ውሃ ተቆፍሮ የሚወጣ አይደለም። ግን እዚህ ከላይ ሪሶርሱ አለ፣ እዚህ አካባቢ ዝቅ ብሎ በጎንና በጎን ሪሶርሱ አለ። በሜዳ ስለሆነ በፓይፕ እንዲህ ለማድረግም ቀላል ነው። ግን ይህን እድል ያላገኝበት ዋናው ምክንያት ከሶርባ ቀበሌ ጋር አንድ በመሆኑ ልማት ደግሞ የመጀመሪያው ቅድሚያ የሚሰጠው የቀበሌው ማዕከል ከመሆኑ ጋር ተያይዞ እዚያ ያለውም ህዝብ የኛ ስለሆነ መጠቀም ያለበት ቢሆንም ግን በቀበሌው ምክንያት አንድ ቀበሌ በመሆኑ ይሄኛው ህዝብ ተጠቃሚ አይደለም። አመስገን የምፈልገው የወረዳውን አስተዳደር ነው። ይሄ በወረዳ በጀት ነው መንገዱ የሚሰራው። ወረዳው ደግሞ አሁን ሁላችንም እንደምናስታውሰው ወይም እንደምንገነዘበው በአጣብቂኝ ውስጥ ያለ ወረዳ ነው። ቀበሌ ላይ የነጋዴም ይሁን የአርሶ አደር ግብር መሰብሰብ አይችልም።
እንግዲህ ምናልባት የሚሰበስብ ከሆነ ከመንግስት ሰራተኛ ደሞዝ ነው እና ሌላው ስራ ይቅር ብሎ የራሱን የመደበኛ በጀትም ቀንሶ የዚህን ህዝብ ጥያቄ መመለስ አለብን በሚል በጀቱን ስለፈቀደና ስራው እንዲጀመር ስላደረገ ከምንም በላይ እኔ እንደ ተወካይ የቀበሌው ተወካይ ነኝ፣ የወረዳ ምክር ቤት ነኝ። እንደ ተወካይ በህዝቡ ዝም የወረዳው መንግስት ማመስገን እፈልጋለሁ። በወረዳው የተለያዩ የመንገድ ስራዎች እየተሰሩ መሆናቸውን የወረዳው መንገድ ትራንስፖርት ጽሕፈት ቤት የገለጹ ሲሆን ከሽምሻ ዶሮ ላባ በ5 ሚሊዮን ብር የወረዳ በጀት እየተገነባ የሚገኘው የመንገድ ስራ 17 ኪሎ ሜትር የጠረጋ ስራ ተጠናቆ የዲችና ማፈሰሻ ስራዎች እየተሰራ ሲሆን በካልምና በክልል በጀት የሚገነባው የመንገድ ስራ በ1.3 ሚሊዮን ብር በጀት 2 ፎርዶች ተሰርተው መጠናቀቁን የወረዳው መንገድ ትራንስፖርት ጽሕፈት ቤት ኃላፊ አቶ ጥላሁን ለምሌ ተናግረዋል። በዚህ ዓመት በወረዳ በጀት ይዘን 5 ሚሊዮን ብር በጀት ተመድቦ ከሽምሻ ዶሮ ላባ የረጅም ዓመት ጥያቄ የነበረው ከ2003 ዓመተ ምህረት ጀምሮ የህዝብ ጥያቄ የነበረ ነው። የቆረጣ የዶዘርና የቆረጣና የጠረጋውን ስራ 17 ኪሎ ሜትር አሁን 100% ተጠናቋል። የቀረው የዲሽ ማፋሰሻ የኤክስካቫተር ስራ ነው። እሱንም አሁን በእንቅስቃሴ ላይ ነው ያለው። ሌላኛው በካልምና በክልል በጀት የሚሰራ ከቢና አበባ መዳጌ የመንገድ ሩት ላይ 2 ፎርዶችን በ1.3 ሚሊዮን ብር ሰርተን አጠናቀናል። 100% ማለት ነው። እንደ ኃላፊው ገለጻ ህብረተሰቡ ለረጅም ጊዜ ሲጠይቃቸው የነበሩ የመንገድ ስራዎች ለመስራት እንቅስቃሴ መጀመሩና በ3 ወር ጊዜ ውስጥ ሰርቶ ለማጠናቀቅ እቅድ ተይዞ እየተሰራ መሆኑን ይገልጻሉ። ከዛ ውጭ በክልል በጀት እዚሁ መንገድ ሩት ላይ በ21 ሚሊዮን 12307 ብር በተበጀተ በጀት ኮንክሪት ድልድይ እየተሰራ ነው። አሁን እሱ የቁፋሮ ስራው ኦልሞስት ተጠናቋል። በተጨባጭ 11% ደርሷል። ስራው በ3 ወር ሊጠናቀቅ ጊዜ ገደብ ያለው ነው። ይሄ በክልል በጀት እየተሰራ ያለ ነው። በዚህ ዓመት በህብረተሰብ ተሳትፎ የሚሰሩ የተለያዩ የመንገድ ስራዎች መጀመራቸውን ጠቁሞ በተለይም ህብረተሰቡ በበጋ ብቻ ይሰጥ የነበረው የመንገድ አገልግሎት በክረምትም ጭምር እንዲያገኝና የእናቶችን እንግልት በመቀነስ የቀበሌዎችን ትስስር የበለጠ እንደሚያጠናክርም ገልጸዋል። በመሆኑም በተሰራው መንገድ አብዛኛው የወረዳው ቀበሌዎች ትስስራቸውን ከማጠናከሩም በላይ ከላሊበላ መዳጌ የሚሰራው መንገድ ብቻ ከ26000 በላይ ነዋሪዎች እንደሚያስጠቅም ኃላፊው አክለው ገልጸዋል። ቢና አበባ መዳጌ ያለውን መንገድ ብንወስድ በጋ ብቻ ነበር የሚሰጠው። አሁን ግን እነዚህ ፎርዶቹን በመስራታችን ድልድዩም ሲያልቅ ክረምት ከበጋ ይሰጣል። ይሄ ትልቅ ችግር ነው። በክረምት ይቋረጥ የነበረው አገልግሎት ሳይቋረጥ ቀጣይነቱን ይረጋግጣል ማለት ነው። አሁን ባለው ተጨባጭ ሁኔታ እየሰጠ ነው አገልግሎት። የህብረተሰቡን ትልቅ ችግር ነው የትራንስፖርት ችግር እንደፈታ ነው እኛ እየተገነዘብን ያለ ነው። ከዛ ውጭ ከሽምሻ ዶሮ ላባ ያለው መንገድ የበርካታ ጊዜ ጥያቄ ነው። አሁን የዶዘር የጠረጋና የምንጣሮ ስራ እንደተጠናቀቀ ባጃጅ እንኳን ገብቶ አገልግሎት እየሰጠ ነው። ይሄ ትልቅ ነገር ነው። ምክንያቱም በዚህ ምክንያት ወላዶች እዛው ቤት የሚወሉበት ሌላ ክልም የሚገጥምበት ሁኔታ ነው የነበረው። አሁን እሱን የማቃለል ስራ ተሰርቷል። ሌላው የቀበሌዎችን ትስስር ደግሞ የበለጠ አፋጥኗል። ከዚህ ባሻገር አሁን ይሄ ከቢና አበባ መዳጌ የሚሰራው ድልድይና የተሰሩት ፎርዶች ምን ያህል ህብረተሰብ ያስጠቅማል የሚለውን ብንወስድ በድምሩ ወደ 26000 ህብረተሰብን ያስጠቅማል። በተጨባጭ በቅርቡ ማለት ነው። እስከ ወደ ላይ ሩቅ ጫፍ ያሉትን ቀበሌዎች ሳንጨምር ማለት ነው። የላስታ ወረዳ አስተዳዳሪ ኢንጂነር ለዓለም ብርሃኑ የመንገድ ስራዎች በወረዳ በክልልና በፌደራል ደረጃ እየተሰሩ ያሉ ስራዎችን በማንሳት ህብረተሰቡ በበኩሉ ያለውን ድርሻ እየተወጣ ያለ መሆኑን ተናግረዋል። ተደጋጋሚ በመናደርጋቸው ውይይቶች በወረዳም ይሁን በቀበሌ የህብረተሰቡ ጥያቄ በጣም ከፍተኛ ነበር። ከፍተኛም ብቻ አይደለም፣ ከሱ የሚጠበቅበትም ለማድረግ ማህበረሰቡ በጣም እጅግ ያደገ ማህበረሰብ ነው።
የሚጠየቀውን ለማቅረብ ዝግጁ ነው። በእኛ በኩልም በተለያዩ መንገድ ያው ቃል እየገባን በየአመቱ ሳንፈጽመው የቆየ መንገድ ነው። ነገር ግን አሁን ጊዜው ፈቅዶ በዚህ አመት የህዝቡን ጥያቄ ለመመለስ እንደ ወረዳ አስተዳደር ምክር ቤት በጀት ከ5 ሚሊዮን ብር በጀት በጅተን እንደዚሁም የተለያዩ ቁሳቁሶችን እንደ በጀት ቆጥረን የተጀመረ መንገድ ነው ማለት ነው። ስለዚህ የህዝቡ ጥያቄ ከ84 ጀምሮ ረጅም ጥያቄ ያለው ነው። ስለዚህ ጊዜውን አግኝቶ አሁን መልስ አግኝቷል ማለት ነው። የተሰሩ መንገዶችን በአግባቡ በመጠቀም ለትውልድ እናስተላልፍ የዛሬው መልእክታችን ነው። አበቃ።